أعوذ بالله من الشيطان الرجيم. يقول الله سبحانه: بسم الله الرحمن الرحيم. قل يا أيها الكافرون. زاري يمن ملكته سورة الكافرون سيون اجم اراف سورة الكافرون تبلا بجنس تتاوق عليك سورة العبادة وسورة الدين تبالالك መካ ከወረዱ ብዙ ምዕራፎች እንደሆነች ይታመናል። ከሱረቱል ማዑን ተከትላ እንደወረደች ተገልጿል። አንቀጾቿ 6 ሲሆኑ መዲና ነው የተወረደችው የሚል ሐሳብም አለ። የወረደችበት ምክንያት ብዙ ሪዋያዎች የተነገሩ ቢሆንም አብዱላህ ኢብኑ አባስ እንደሚሉት أن جماعة من زعماء المشركين كمشرك مريوج ودي ملكتنيو بمنطات يا محمد حالم فلنعبد إلهك مدة وأنت تعبد آلهتنا مدة. أنت محمد عندي ميغبابان يمسمع من حسابا جيتنال የተወሰነ ጊዜ አንተን ጌታ በጋራ እናምልከው በሌላ ጊዜ ደግሞ የኛን ጌታ እናምልክ በጋራ አሏቸው ማለት ነው። فيحصل بذلك بيننا وبينك الصلح ይሄን በማድረጋችን ይሄ እየተፈጠረ ያለው አለመግባባት ይቀረፋል አሏቸው ማለት ነው። ከዚያም አላህ Subhanahu Wa Ta'ala እችን ሱራ ሙሉዋን ለዚህ ጥያቄ ምላሽ ይሆን ዘንድ ያወረደ ማለት ነው። ቢስሚላሂር ረህማኒር ረሂም ቁል ያ አዩሃል ካፊሩን የሚለው እስከ መጨረሻው ስድስቶቹ አንቀጾች ተወረዱ። በአላህ ስም አዛኝና እጅግ ሩህሩህ በሆነው ቁል በላቸው ያ አዩሃል ካፊሩን እናንተ ከሃዲያን ሆይ እናንተ አጋሪዎች ሆይ ማለት ነው። ላ አዕቡዱ ማ ተዕቡዱን እኔ አልገዛም እናንተ የምትገዙትን ጣዖት። ላ አዕቡዱ አልገዛም አሁን ማለት ነው። አሁን አልገዛም ያነሳችሁትን ሐሳብ አልተቀበልኩም በፍጹም በዚህ ሰዓት የእናንተን ጣዖት ላመልክ አልችልም በላቸው ማለት ነው። ወላ አንቱም ዓቢዱነ ማ አዕቡድ እናንተም ተገዦች አይደላችሁም ማ አዕቡዱ እኔ የምገዛውን ጌታ አላህን አሁን እየተገዛችሁት አይደለም እናንተ የምትገዙት ጣዖታትን ነው። ወላ አና ዓቢዱን ማ ዓበድቱም እኔ ወደፊት እናንተ የምታመልኩትን አምላኪም አይደለሁም ወደፊት ላመልክም አልችልም። ስለዚህ في الحال والاستقبال አሁንም ቢሆን አልስማማም አላመልክም ወደፊትም ቢሆን አልቀበልም ሐሳባችሁን በላቸው ነው። ولا أنتم عابدون ما أعبد እናንተም ተገዢዎች አይደላችሁም في المستقبل ما أعبد እኔ እምገዛውን እኔ እማመልከውን ጌታ ማለት ነው። هذا ወደፊትም እኔ የምገዛውን ጌታ አላህን አትገዙም ማለት ኺጣቡ لمن سبق في علم الله أنهم لا يؤمنون አላህ በአዘል እንደማያምኑ ለወሰነባቸው በክህደታቸው እንደሚሞቱ የተረጋገጠባቸውን ሰዎች ነው የሚመለከተው። እቺ ሱራ ከወረደች በኋላ በተለያየ ጊዜ እስልምና የተቀበሉ ከሃዲያንን አይመለከትም ማለት ነው። ያው ብዙ የመካ ከሃዲያን ከሆነ ጊዜ በኋላ እስልምናን የተቀበሉ ስላሉ አቡ ሱፊያን የመልእክተኛው አለይሂ ሰላቱ ወሰላም ቀንደኛ ጥላት ነበረ። እነ ኻሊድ ኢብኑ ወሊድ እነ ኢክሪመቱ ኢብኑ አቢ ጀህል እነ ኻሊድ ኢብኑ ወሊድ እነ ሙዓዊያ ኢብኑ አቢ ሱፊያን የመሳሰሉት
ቀንደኛ ጥላት ነበሩ ለረሱል አለይሂ ሰላቱ ወሰላም። ነገር ግን በተለያየ ጊዜና እስልምናን ተቀብለው እንደገና ደግሞ በዚህኛው ሳይድ ለእስልምና ብዙ ኸይር ጥለው ያለፉ ሰዎች ናቸው። ስለዚህ ኋላ የሰለሙትን አያካትተም። እናንተ ወደፊትም ቢሆን እኔ የምገዛውን ጌታ አትገዙም የሚለው በክህደታቸው ላይ የሞቱትን እንደና አቡ ለሃብ እንደና አቡ ጀህል እና ኡመየቱ ብኑ ኸለፍ ኡበይ ብኑ ኸለፍ ዓስ ብኑ ዋኢል የመሳሰሉትን አካላቶች ነው የሚመለከተው ማለት ነው። እዚህ ቦታ ላይ ደጋግሞ አላህ Subhanahu Wa Ta'ala እኔ የምገዛውን እናንተ አትገዙም የሚለውን ሐሳብ የደጋገመው ለተክራር ነው። ያው በአረበኛ ቋንቋ ስለሆነ ቁርአኑ የወረደው አረበኛ ደግሞ የራሱ የሆነ የስነ ጽሁፉ ማዕከጃ ሐሳብን የማበረታቻ የማጠናከሪያ ህጎች አሉት። ከነዚህ ህጎች አንዱ ሐሳብን መደጋገም፣ አንድን አረፍተ ነገር ደጋግሞ መናገር ሐሳብን ለማጠናከር ተውኪድን ስለሚጠቅም ከዚህ አንፃር ነው ማለት ነው። ወለኩም ዲኑኩም ለናንተ ሃይማኖታችሁ አላችሁ፣ እሱም ሽርካችሁ ነው። ወልየዲን ለኔም ሃይማኖቴ አለኝ፣ እሱም ኢስላም ነው ማለት ነው። وهذه الآية لكم دينكم وليدين منسوخ ነች بآية السيف آية السيف الله سبحانه وتعالى በሏቸው فاقتلوا المشركين كافة እናንተን ከሀገራችሁ እንዳባረሯችሁ አባሯቸው፣ እንደገደሏችሁ ግደሏቸው የሚለው አየተ ሰይፍ ሲመጣ ለኩም ዲኑኩም የሚለው ምርጫ ነስኽ ተደርጓል ማለት ነው። ነስኽ ተደርጓል። ያውል المرة እቺ ሱራ በወረደችበት ሰዓትና ጊዜ ግን አላህ Subhanahu Wa Ta'ala ቁረይሾች ሰናዲዱሁም ያቀረቡትን ሐሳብ የተወሰነ ጊዜ እኛን ጌታ በጋራ እናምልክ፣ በሌላ ጊዜ ደግሞ ያንተን ጌታ በጋራ እናመልካለን፣ አለመግባባታችንም በዚህ መልኩ ይፈታል ብለው ሐሳብ ያቀረቡ ቢሆንም አላህ ባወረደው ወህይ በዚች ሱራ እኔ አሁን ባለው ሁኔታ የናንተን አማልክት አላመልክም፣ እናንተም እኔ የማመልከውን ብቸኛ ጌታ አላህን እያመለካችሁ አይደለም፣ ወደፊትም አታመልኩም፣ እኔም የናንተን አማልክት ላመልክ አልችልም። ስለዚህ እኔም ወደ እናንተ እናንተም ወደ እኔ መቀራረብ ማንችል ከሆነ ለእናንተ ሃይማኖታችሁ አላችሁ፣ ለኔም ሃይማኖቴ አለኝ፣ ነገ በአኺራ ሞተን ስንነሳ ግን ይለይልናል፣ ሁላችንም ሂሳብ እንደረጋለን ተባሉ ማለት ነው። ከሆነ ጊዜ በኋላ እንደገና ለእናንተም ሃይማኖት አላችሁ፣ ለኔም የራሴ ሃይማኖት አለኝ የሚለው ሐሳብ የሱራይቱ የመጨረሻዋ ክፍል ለእናንተ ሃይማኖታችሁ አላችሁ የሚለው ሐሳብ ተሽሮ እስልምና መቀበል አለባችሁ በሚለው ናሲኽ ሁክም ተተካ ማለት ነው። ሱረቱ አልካፊሩን በዚህ መልኩ በዚህ ሰበብ የወረደች አያ ማነው ሱራ ነች ማለት ነው።